ያደረጋችሁት? እናቴን ምንድን ነው ያደረጋችሁት? ምንድን ነው ያደረግሽው? የኔ ንጉስ አትበኝ፣ የኔ ንጉስ አትበኝ። ደሜን አታፍሉ። ምንድን ነው ያልሻት? ምንድን ነው ያደረጋችኋት? እናቴን ምንድን ነው ያደረግሻት? ንገሪኝ። እናቴን መንበም ወንዶሰን ዮዲትን ሲጥ አድርጎ አንገቷን ይዞ ከቤት አወጣት። እናቴን ስትጫወችባት የነበርሽው ለካ አንቺ ነሽ፣ ምን አድርጊ ነው የምትያት? በማለት ከቤት አስወጥቷታል። ታሪክ ሰራ እንግዲህ ለእናቱ ደርሷል ማለት ነው። እስካሁን ዮዲት ስታጭበረብርና ስታስመስል እናቱን እሱ ፊት የኔ እናት እማዬ እርሶ እኮ ጥሩ ኖት እያለ ስታስመስል በሱ ፊት ጥሩ ለመምሰል ስትሞክር ብትቆይም አሁን ላይ ግን አለም የቤቷ ሰራተኛ ገዝታ ባዘጋጀችው ካሜራ ምን ስትሰራ ቤት ውስጥ እንደዋለች እናቱን እንዴት እንደምታሰቃይ ከዚህም አልፋ ተርፋ በመርዝ ለመግደል ስትዘጋጅ እንደነበረ ሁሉንም መረጃዎች አለም እንግዲህ ካሜራ ገዝታ ገጥማ ነበረና ቤት ውስጥ በዛ በካሜራ አማካኝነት ወንዶሰን ሁሉንም መረጃ ከተመለከተ በኋላ ዮዲትን አንገቷን ይዞ ሲጥ አድርጎ ነው ከቤት ያስወጣት። እናቴ ምን ብታረግሽ ነው እንደዚህ ይህን ሁሉ ስትያት የነበረው? ምን አጥፍታ ነው? እኔ ፊት እንደዛ ታስመስያለሽ? ምን አይነት ጉድ ነሽ? ከእናትሽ ጋር ተመሳጥረሽ ምስኪኗ እናቴን ለካ ስታሰቃዩ ነበር በማለት የዮዲትን አንገት እንግዲህ ሲጥ አድርጎ አንቺን መግደል ነበር እያለ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላም፣ ፍቅር፣ አንድነት ይብዛላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። የእናት ዕዳ የሚል አዲስ ድራማ ወደ እናንተ ይዤ መጥቻለሁ። የእናት ዕዳ የሚለው እንግዲህ እጅጉን አስተማሪና ተወዳጅ ድራማ ነው። እንደ መነሻ ክሊር እንዲሆንላችሁ እንግዲህ ዮዲት የባሏን እናት እቤት ውስጥ በጣም የምታሰቃይ፣ እዚህ ቤት ምን ትሰሪያለሽ? ሁሌ ተቀምጠሽ ሶፋውን አጎረጎሹ፣ ስወጣ እዚህ አንቺን ማየት አልፈልግም። ቢያንስ እኮ ከዚህ ቤት ውስጥ ካሉ እቃዎች ውስጥ አንቺ እንዳንዱ ነሽ። እዚህ ቤት ስንት እቃ አለ? ምን እቃ አለ ቢባል እንኳን እኔ የምለው ሶፋ አለ፣ ቲቪ አለ፣ አልጋ አለ። በመጨረሻም ደግሞ የባሌ እናት አለች 24 ሰዓት ሶፋ ላይ ተቀምጣ የምትውል። ሶፋ ለመቀመጫነት ያገለግላል፣ ቲቪም ዜና ለማየት ያገለግላል። አንቺ ግን ምንም አይነት አገልግሎት የለሽም። ጥቁር ድንጋይ እዚህ ሁሌ ተቀምጠሽ ነው የማይሽ። ሶፋው እንኳን ጎረጎደ እኮ አንቺ ሁሌ እየተቀመጥሽበት በማለት እንግዲህ የባሏን እናት ከፍ ዝቅ ስታረግ እንመለከታለን። የዮዲት ጭካኔ የሌለ ነው። የባሏን እናት እንደ እናቷ አድርጋ መቀበል ሲኖርባት፣ ነገር ግን እሷ በተቃራኒው ናት። ከዚህ ቤት ውጭልኝ ነው የምትላት። የት ልሂድ ስትል አይመለከተኝም፣ ከዚህ በኋላ እንዲያውም እኔ ከስራ ስመጣ እዚህ ላይሽ አልፈልግም፣ ቤት ለቀሽ እንድትወጪ እፈልጋለሁ እያለቻት ትገኛለች። ሶፋው ላይ ደግሞ ከዚህ በኋላ እንድትቀመጪ አልፈልግም፣ ሶፋውን የገዛሁት እኔ ነኝ፣ በእኔ ገንዘብ ነው የተገዛው። ስለዚህ ወይ የሆነ ጥቁር ድንጋይ አንቺን የመሰለ አንጥተሽ ድንጋይ ላይ መቀመጥ ትችያለሽ፣ ወይ ደግሞ የሆነ ዱካ ነገር ላይ መቀመጥ ትችያለሽ እንጂ እዚህ ሶፋ ላይ ከዚህ በኋላ በጭራሽ መቀመጥ የለብሽም በማለት እንግዲህ የባሏን እናት እንደዚህ እየተናገረች ትገኛለች። እንግዲህ እናትየዋን መለስ አድርገው ሶፋውን የገዛሽው አንቺ ነሽ፣ ቤቱ ግን እኮ የኔ ነው፣ በራሴ ቤት እንዴት ውጪ ትይኛለሽ? ከቤት ውጪ ትይኛለሽ? በማለት ትናገራታለች። እሱ አይመለከተኝም፣ እዚህ ቤት የምንኖረው እኔና ባሌ ብቻ ነን፣ እዚህ ቤት ላይሽ አልፈልግም እያለች በጣም ስትሰድባቸው ስታንቋሽሻቸው
ከሰው አፍ የማይወጣ ስድብን ነው እየተሳደበች ያለችው። አንዳንዴ አሁንማ ሳዮት እዚህ ቁጭ ብለው ጩሂ ጩሂ ይለኛል። ልክ ከፊት ለፊቴ ጸበል ያየው ነው የሚመስለኝ በማለት እናትየዋን ትናገራለች። መለስ አድርገው እናትየዋም እንግዲህ ልክ እኔ እንደ ጸበል አንቺ ደግሞ ልክ እንደ ሴጣን ነሽ ማለት ነው የሚል ምላሽ ብቻ ነው የመለሱላት። በእርሶ ቤት በአንቺ ቤት ደግሞ ሙድ መያዝሽ ነው። ባሌ ሲመጣ አንድ ነገር እናገራለሁ ብቲ በሆዴ ያስኩትን ልጅ አስወርዳለሁ። ወደ እናቴ ቤትም ሄዳለሁ። እናቴ ቤት ሄጄ ደግሞ በሁለተኛው ቀን ወይ በሶስተኛው ቀን መጥቶ ይቅርታ ጠይቆ እግሬ ላይ ወስዶ ከዚህ በፊት እንደሚያደርገው ያደርጋል። ያኔ ደግሞ የበለጠ ኃይሌን አድሼ እመለሳለሁ። እንደዛ ካላደረገ ግን መጥቶ ይቅርታ ጠይቆ የማይወስደኝ ከሆነ ያረገዝኩትን ልጅ አስወርደውና በአንተ ምክንያት በእናተ ምክንያት ነው ያስወረድኩት፣ በድንጋጤ ነው ብዬ እናገራለሁ በማለት ወይ ደግሞ እሱንም ልገለው እችላለሁ የሚል የጭካኔ ቃል ስትናገር እንሰማለን። ባሏ እንግዲህ ወደ ቤት ሲመጣ የኔ ንጉስ፣ የኔ ውድ እያለች እሱን በጥሩ አፍ ትናገራለች። እናትየዋንም እሱ ባለበት ከቤት ወጣ ብለው ሲመለሱ እማማ መጡኔ፣ እንኳን ደህና መጡ። እኔ እኮ እርሶ እቤት ሳይኖሩ እቤቱ በጣም ነው የሚጨንቀኝ። የኔ እናት ከቤት እንዲርቁ አልፈልግም። የት ሄደው ነው? ለምን ከቤት ወጡ? ከቤት ስትወጡ እኮ እርሶ ይደብረኛል በማለት ልክ እንደ ጥሩ ሰው ሆና እያስመሰለች ትናገራለች በባሏ ፊት። በጣም አስመሳይ ናት ዮዲት፣ የእውነት ማለት ነው። እንደዚህ አይነት አስመሳይ ሰው፣ ክፉ የሚሰራ ሰው የትም ሊደርስ አይችልም። ባልየው እውነት መስሎት እያጭበረበረችው ነው ያለችው። እርግዝናው ራሱ የውሸት እርግዝና ነው። ሳታረግዝ እኔ አሁን ማየት የምፈልገው መንፈሳዊ ፊልም ነው ማየት የምፈልገው፣ የጭካኔ ፊልም ማየት አልፈልግም ብላ እሱ የሆነ ፊልሞችን ሲያይ ፊልም እንኳን አስቀይረው ጥሩ ለመምሰል የምትሞክር አረመኔ አስመሳይ ሴት ናት ማለት ነው። እናትየዋ ላይ ትልቅ ግፍ የምትሰራ ዮዲት ናት። በዛሬው ዕለት ግን ከቤት ምንጥቅ አድርጎ አስወጥቷታል። ይሄ ደግሞ የሰራተኛዋ የዓለም ውጤት ነው ማለት ነው። በቀጣይ ምን ሊሆን ይችላል የሚለውን ወደ እናንተ ይዤ እስከምመጣ ቸር ሰንብቱ። ቤተሰብ ያልሆናችሁ ቤተሰብ ሆኖ ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ለእናቶቻችን ክብር ይገባል ባይ